ብዙ ጊዜ ዋጋ ከፍለው የሚሰሩ ሰዎች ክፍያቸውን ስትጠይቅ በጣም ዝቅተኛ ለምንም የማይሆን ቤተሰብ ለማስተዳደር አይደለም አሁን ባለ በኢትዮጵያ ውስጥ ባለ ኢኮኖሚ አንፃር ምንም እዚህ ግባ የማይባል ደሞዝ ነው የሚከፈላቸው። የማትመጣ እንደሆን የማንተያይ አመሰግናለሁ። ጥያቄያችንን እንቀጥላለን። አዎ አንዳንድ ቲክቶክ ላይ ነውር የሆኑ ቪዲዮዎችን ይሰራሉ፣ ይፖስታሉ። ምናልባት በወረቀት እንኳን ዜግነት ቀይረው ከሆነ ኢትዮጵያዊ ናቸው፣ መነሻቸው ኢትዮጵያ ነው። የተወሰኑ ሰዎች በእርግጥ ራሱን የቻለ ጥናት ይፈልጋል። አይተሽ ከሆነ የሰብአዊነት ድጋፍ በየአካባቢው ሃይማኖት ሳይለዩ፣ ብሔር ሳይለዩ፣ ጾታ ሳይለዩ የሚያግዙ የሚረዱ ወጣቶች አሉ። በጎ አሳቢ ቅን ኢትዮጵያውያን በሚልኳት ሳንቲም ያችን ደግሞ ለተቸገሩ ወገኖቻቸው የሚያደርሱ ወጣቶች አሉ። ሰላምና ጤና በያላችሁበት የዓለም ዳርቻ ይድረስልን። እንደምን ዋላችሁ፣ እንደምን አመሻችሁ ክቡራንና ክቡራት አድማጭ ተመልካቾቻችን። ቢችላንድ ኢትዮጵያ ጀምሯል። በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንኳን ለትንሣኤ በዓል በሰላም አደረሳችሁ የሚለው ድርጅታችን ዲኤምሲ ሪል ስቴት በዓሉን ምክንያት በማድረግ በመሃል አዲስ አበባ ደቡብ መብራት ኃይል ላይ ከ1 መኝታ እስከ 4 መኝታ ላይ ያረፉ አፓርትመንት ቤቶችን አሁን ላይ በ8% ቅድሚያ ክፍያ ብቻ እየሸጠ ይገኛል። በዓሉን ምክንያት በማድረግ ለሚመጡ ጥቂት ደንበኞቻችን ደግሞ እስከ 30 በመቶ ድረስ የሚደርስ የዋጋ ቅናሽ ማድረጋችንንም በደስታ እንገልጻለን። እኛ ህንፃ ብቻ አንሰጡትም፣ እጅግ ውብ የሆነ መንደርን ጭምር ነው የሚሰጡት። እዚህ ላይ ኢንቨስት ለማድረግ ታች ባሉ ስልክ ቁጥሮች ይደውሉልን። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ከስፖንሰራችን ማስታወቂያ ቀጥለው የምናቀርብላችሁ የዛሬ እንግዳችን በማህበራዊ ድረገጽ በቲክታክ ፕላትፎርም በጎ ተጽዕኖ ፈጣሪ ከሆኑ እንስቶቻችን መካከል ያንዷን ነው። የምታነሳቸው ሀሳቦችና መልእክቶች በጣም ኮንክሪት ናቸው። ለሀገር ለትውልድ የሚጠቅም ሀሳብ የሚሰጡ ወጣቶች እዚህም እዚያም ጥቂት ቢሆንም አሉ። ከነዚህ መካከል ለዛሬው የቢችላንድ ኢትዮጵያ እንግዳችን ሰላምታችን፣ በመጀመሪያ ለቢችላንድ ኢትዮጵያ ቃለ ምልልስ ለማድረግ ፈቃደኛ ስለሆንሽ በጣም አመሰግናለሁ። እኔም ተጋባዥ እንግዳ አድርገህ ስለጋበዝከኝ ሀብትሽ በጣም አመሰግናለሁ። መልካም። እንግዲህ የዚህ ፕሮግራም ዋና ዓላማ ከራስ ጋር ትግል ነው። ብዙ ጊዜ አንዳንድ የተሳሳቱ አስተሳሰቦችና ድርጊቶች በተለይ በማህበራዊ ድረገጽ ለዚህ ትውልድ የማይጠቅሙ መልእክቶች ሲተላለፉ እናያለን። ጥሩ የሚሰሩትን ደግሞ አፕሪሺየት የምናደርግበት ፕሮግራም ነውና ከአንቺ ጋር ቃለ ምልልስ በማድረጌ በጣም ደስተኛ ነኝ። እስኪ ዓለም ማን ነች? በተለይም በማህበራዊ ሚዲያ በቲክታክ ፕላትፎርም ያውቁሻል። ዓለም ማን ነች? እስኪ ዓለም እንግለጫት። እሺ፣ ዓለም ብሩ እባላለሁ። ሆሮ ጉድሩ ወለጋ ፊንጫ ከተማ ተወልጄ ነው ያደግኩት። እድገቴም ትውልዴም እዛ ነው። በሁሉም ብሔሮች ተኮርኩሜ ተቆንጥጬ ያደግኩ ሰው መሆንን ኢትዮጵያዊነትን ተምሬ ያደግኩበት ሀገሬ ነው። ዓለም ባጭሩ እሷ ነች። እንግዲህ ወደ መጀመሪያ ጥያቄያችን አመራለሁ። አብራችሁን ቆዩ። ክቡራንና ክቡራት ፕሮግራማችንን ቻናላችንን ሰብስክራይብ እንድታደርጉልን በአክብሮት ጠይቃለሁ። ምክንያቱም ከዚህ ፕሮግራም ሜቢ ታተርፉበታላችሁ፣ አትከስሩም። በእርግጠኝነት ጥሩ ጥሩ ሀሳቦችና መልእክቶች ይተላለፉበታል። ከዚህ በፊት በቲክታክ ከሰራሻቸው ቪዲዮዎች መካከል በመቶ ሺዎቹ ቪው ያገኙትን ሀሳቦችን አነሳለሁ። ከነዚህ ሀሳቦች መካከል አንዳንዶቹም ወቅታዊ ናቸው። የሕክምና ሙያ፣ የመምህራን እና የተለያዩ ለሀገር የሚለፉ ሐኪሞች ወይም ዶክተሮች ማውራት ስንጀምር ቤት የሚሰራው አናጺ አያስፈልግም እያልን አይደለም። የአናጺነት ሙያ የሚፈለግበት ሁኔታ አለ። ሚስማር መምታት እኮ ላንችል እንችላለን። ሚስማር ለሁሉም ሙያ ክብር አለን።
አንዱን ከፍ ሌላውን ዝቅ የምናደርግበት መንገድ የለም። መምህራንም ትውልድን የሚቀርጹ ናቸው። ገጠር ከተማ የሚንከራተቱ የሚለፉ ሀገር እንዲቀየር ትውልድ እንዲቀየር የሚለፉ መምህራን በዚህ አጋጣሚ ትልቅ ክብር አለኝ። ባለፈ አንቺ ከሰራሻቸው ፕሮግራሞች መካከል እስኪ ይሄንን ላሰማሽና በዚህ ላይ ሀሳብ ብሰጭበት። የሚለፋላት ሌላ የሚበላት ሌላ። አይቺ ሀገር ጥበቃ የስንት ሚሊዮን ንብረት እየጠበቀ የሚከፈለው ደሞዝ ግን እዚህ ግባ አይባልም። ሹፌር ኢምፖርት ኤክስፖርት እየጫነ የሚሰጠው ክብርና ክፍያ እዚህ ግባ አይባልም። የስንት ሚሊዮን ብር ይዞ ከሀገር ሀገር እየሄደ እንደዛው ወታደር እንቅልፍ አጥቶ ህይወቱን ሰውቶችን ሀገር እየጠበቀ እኛ ተኝተን እያደርን የሚከፈለውና የሚሰጠው ክብር የተለያየ ነው። መምህራኖች እንደዛው እድሜያቸውን ጊዜያቸውን መልካቸውን ሰውቶ ስንት ተማሪ አብቅተው የተማረው ልጅ ስንት ብር ይከፈለው መምህሩ እስካሁን ጫማ ማይቀይር ደሞዝ ነው። ሐኪሞችም እንደዛ ለሊቱን ሙሉ አገንቡሰው ሰርጀሪ ሲሰሩ አድረው ለቤት ክራይ ግን ደሞዝ ሲደርስ ይሳቀቃሉ። እንዲህ ነች። የሚለፋው ሌላ የሚበላው ሌላ የሚለው በሚል ርዕስ ነው የሰራሽውና ዲና የሚያደርግ ካለ ራሱን ነው የሚያታልለው። በየትኛውም አቅጣጫ ያለ አካል ተገቢም ነው። ምንም ይሄን ዲና ማድረግ አይቻልም። ስለዚህ እስኪ እዚህ ላይ ተጨማሪ ሀሳብ ስጪኝ። አው ያንን ቪዲዮ የሰራሁበት ምክንያት ኢትዮጵያ ውስጥ የሚለፋላት ሌላ የሚበላት ሌላ የሚል አንድ ቪዲዮ ትክክል ነው ሰርቻለሁ። ብዙ ጊዜ ዋጋ ከፍለው የሚሰሩ ሰዎች ክፍያቸውን ስትጠይቅ በጣም ዝቅተኛ ለምንም የማይሆን ቤተሰብ ለማስተዳደር አይደለም አሁን ባለ በኢትዮጵያ ውስጥ ባለ ኢኮኖሚ አንፃር ምንም እዚህ ግባ የማይባል ደሞዝ ነው የሚከፈላቸው። እነ ጥበቃ፣ እነ ሹፌር፣ መምህራኖች፣ ሐኪሞች፣ ወታደሮች እና ብዙ ጊዜ ግን ትልቁን ዋጋ የኢትዮጵያ ጀርባ ሆኖ የሚሰሩት እነሱ ናቸው። ከዛ በመነሳት ነው እንግዲህ ቪዲዮውን ልሰራ። አመሰግናለሁ። ያው በዚህ አጋጣሚ ሌጂቲሜት የሆነ ጥያቄ አንስተዋል። የራበን ማከም አንችልም የሚል ሐሳብ ያለው እንቅስቃሴም ጀምረዋል። ሰላማዊ የሆነ እንቅስቃሴ ነው። መንግስት ጥያቄያቸውን ተገቢ ምላሽ እንደሚሰጥ አምናለሁ። ሌላው ቲክታክሽ ላይ አንዳንድ የምታስተላልፊያቸው መልእክቶች ራሳችንን እንድንፈትሽ፣ እንድንጠይቅ፣ እንድናነብ፣ እንድንመራመር የሚያደርጉ ናቸው። ለምሳሌ ይህንን ቪዲዮ አንዴ ላሰማሽ። የወንድ ጠቅላይ ሚኒስቴር ሚስቱ ቀዳማዊ እመቤት ትባላለች። የሴት ጠቅላይ ሚኒስቴር ባሏ ምን ተብሎ ነው የሚጠራው? እስቲ ኮሜንት ላይ አስቀምጡልኝ። ሐሳቡ እንዴት መጣለሽ? በእርግጥ አንዳንድ የሚሰጡ አስተያየቶችን አይቻለሁ። በኢትዮጵያ ደረጃ መቼም ቢሆን የሴት ፕራይም ሚኒስተር አትሆንም እና አትጨነቂ የሚል ከጥያቄሽ ሐሳቡን ያልተረዱ አንዳንድ ሰዎች አስተያየት ሲሰጡ አይቻለሁ። አነሳሽው ጥያቄ መልስ አግኝተሻል አለም? አዎ፣ ሴት ጠቅላይ ሚኒስቴር ብትሆን ባሏ ምን ተብሎ ይጠራል ብዬ አንድ ቪዲዮ ሰርቻለሁ። ኦልሞስት 1 ዓመት አካባቢ ሆኖ በጣም ቫይራል የወጣ ቪዲዮ ነው። ግን እስካሁን ማንም ጥያቄውን ሊመልስልን አልቻለም። የወንድ ጠቅላይ ሚኒስቴር ሚስት ምን ተብላ እንደምትጠራ ያው እናውቃለን። እሷ ጠቅላይ ሚኒስቴር ብትሆን ደግሞ ባሏ ምን ተብሎ ነው የሚጠራው በሚል ነበር። እኔም ጥያቄ ስለሆነብኝ ነው። እስካሁን ሊመልስልኝ የቻለ ሰው የለም። አለም ፕሮግራማችን ዘና እያልን ሀሳብና አስተያየት እንድንሰጥ በመሃል አንድ ወጣት ድምፃዊ ያለች እሷን ላስገባ። ፕሮግራማችን ይቀጥላል። ክቡራንና ክቡራት አድማጭ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንደተለመደው እንጠይቃለን። አመሰግናለሁ። የኔ ዓለም የኔ አመል አንድ ነው ወይ የኔ ዓለም ካንዲ ያላምደኛል የኔ ዓለም መለየት አልወድም
ጤና ይነሳኛል ካንተው ጋር ይቀመጥ የልቤ ትርታ አስጨነቀኝ እዚህ እንደጋግሞ የመጣ የማትመጣ እንደሆን የማንተያይ ልብን መልስልኝ ሌላ ሰው እንዳይ። አመሰግናለሁ። ጥያቄያችንን እንቀጥላለን። አዎ አንዳንድ ቲክቶክ ላይ ነውር የሆኑ ቪዲዮዎችን ይሰራሉ፣ ይፖስታሉ። ምናልባት በወረቀት እንኳን ዜግነት ቀይረው ከሆነ ኢትዮጵያዊ ናቸው።